ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ተመልካቾች እንደምን አላችሁ? ሁላችሁንም ሰላም ብያለሁ። ሰላማችሁ በዝት ትርፍ ይበል። ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ላይክ እያደረጋችሁ ኮፒ ሊንክ እያደረጋችሁ ቤተሰብ የሆናችሁ ደግሞ እጅግ አድርጌ አመሰግናለሁ። ክበሩልኝ ማለት ነው። ዛሬ በአዲስ ደስ በሚል ቪዲዮ መጥቻለሁ። ሁላችሁም ላይክ አድርጉት። ቪዲዮ እይታ አለው ግን ላይክ አታደርጉም። ለምን እንደው አላውቅም። ላይክ አድርጉት ውድ ቤተሰቦች ማለት ነው። እንግዲህ ማታም ቪዲዮ ሰርቻለሁ፣ አንድ ቪዲዮ ማለት ነው። እንግዲህ ዛሬ መልካም ነገር ጠብቁ። ፍፄ ጋር እንግዲህ ዛሬ መልካም ነገር አለ ብለዋል ማለት ነው። እንግዲህ ተሰማሁት አንጣር ማለት ነው። እንግዲህ ብሩኬና ሀይሚ ሰላም መውረድ ላይ እየደረሱ መሰለኝ ያሉት እና ሁላችሁም ደግሞ እንኳን ደስ አላችሁ ማለት ፈልጋለሁኝ። የታየሽ የሰማሽ ትላል። ቪዲዮውን እስከ መጨረሻው ተከታተሉት ማለት ነው። የሰምተሽ ነው የታይተሽ ነው እንዳትሉ መጨረሻ ድረስ ቪዲዮውን ተሰማችሁ እስከ መጨረሻው ድረስ እነግራችኋለሁ። እንዲሁም ደግሞ ያወራሁትን ታቻልኩ አስገባላችኋለሁ ስልክ ያወራሁበትን ማለት ነው። እና ቤተሰቦቼ ዛሬ በጥሩ ነገር ጠብቆ እንግዲህ ሰላም ወርዶ በሰላም ይመጣሉ ብዬ አስባለሁኝ። ምክንያቱም ተሰማሁት አንጣር ማለት ነው። እና ብዙዎቻችሁ ተለያይተው ቀሩ። እንዲሁም ብሩኬ ደግሞ የራሱን ህይወት ጀመረ እያላችሁ የምታወሩ ልጆች አላችሁ። አረጌታችሁን ፍሩ። እውነት ለመናገር መፍራት አለባችሁ። ቆይ አሁን ተመቸው ጀምሮ ነው የራሱን ህይወት መምራት የሚችለው? ማለት አሁን ራሱ ተለያዩ እንኳ ተተባሉ 3 ቀን 4 ቀን ምናምን በቃ ይበቃሻል ይበቃኛል ተተባባሉ እንኳ ያንንም በጭካኔ ታይሆን የራሳቸው በቃ ለሌለ በራሳቸው ሙድ ማለት ነው እንጂ ወይም ብሩኬ ጠልቷት ሀይሚን አይደለም፣ ሀይሚን ብሩኬን ጠልተው አይደለም ማለት ነው። እዚህ ጋር የምትገነዘቡት ነገር ማለት ነው። ምክንያቱም እነሱ ለረጅም ሰዓት ለረጅም ጊዜ ተዋውቀው ማለት ተግባብተው የመጡ ልጆች ናቸውና እንደዚህ በቀላሉ በትንሹ ቀን እንደዚህ ንጥልጥል ይላሉ ብላችሁ አስባችሁ ከሆነ ተሳስታችኋል። እና ዛሬ እንግዲህ ደስ የሚላችሁም ደስ ይላችኋል ማለት ነው። የሚከፋችሁም ምንም ማድረግ አይቻልም ማለት ነው። መልካም ጓደኛ ያለው መልካም ነገር ይኖረዋል ማለት ነው። እንግዲህ ጓደኞቻቸው ከጎናቸው ሆነው ሁሉም እንግዲህ የነሱን አለመለያየት የሚፈልጉ ጓደኞች እንቁ የሆኑ ጓደኞች አሏቸው። እነሱ እንግዲህ ላስማማቸው ችለዋል ማለት ነው። እንግዲህ ዛሬ እውነት ለመናገር እውነት በጣም በጥሩ ቪዲዮ ይመጣሉ ሲሉ እኔ ደስ ብሎኛል። እንደሚመጡ ደግሞ ተስፋ አለኝ ብዬ ነው የማስበው። እና ቤተሰቦች ለማንኛውም ጠብቁ ማለት ነው። ዛሬ ጠብቁ፣ ደስ የሚላችሁ በጣም ጠብቁ ማለት ነው። እንግዲህ የሚከፋችሁም እንደዛው ማለት ነው። እነ ዳኒ ደግሞ እንግዲህ ያው ምንድነው ሶፍት ነው የምንሰጣቸው ወይም ምንድነው መሰጠት ያለባቸው? ራሳቸው ነው ማሰሪያ ላስቲክ እንሰጣቸዋለን ማለት ነው። ማነው ሻሽ እንደዚህ አሰር እንዳረጉ ራሳቸውን ጠገን ለማረጊያ ለዳኒ እኔ ልክለታለሁ ማለት ነው። ከዱባይ እንደውም አሪፍ ሻሽ አሉ ልክለታለሁ ማለት ነው ዳኒዬ ማለት ነው። እና ራስን ጠገን እንድታደርገው ማለት ነው። እና ደግሞ ጨጓራህን እንዳያመህ በጣም እንዳትቃጠል ቀስ ብለህ ማለት ነው የሆነ እንዳትናደድ ማለት ነው። እና መናደድ የለብህም እንዴ ያማህል እንዳትናደድ ለማን ብለህ ትናደዳለህ? እና ስለዚህ ጨጓራህን እንዳያመህ ደግሞ ወተት ጠጣ ማለት ነው። እና ዳንዬ እንግዲህ ሀይሚዬን ተመኝተህ ከሆነ ህልም ሆና ባህላይ ማለት ነው። ህልም ሆና ባህላይ ሌላ ነገር ተሐለም ማለት ነው። ተኝታ ሌላ ህልም ብታይ ይሻላል ማለት ነው። ሀይሚዬ ወጣ ብለህ ሌላ ህልም ብታይ ያ ያዋጣ ይመስለኛል በእኔ ማለት ነው በራሴ። እና ስለዚህ ቤተሰብ ማለት ነው የምታውቁት ነገር ቢኖር መቼም የማይቀራሩ ሰዎች ብዙዎቻቸው በቃ ተበታተኑ ብላችሁ አቤት ደስ ያላችሁ ልጆች አላችሁ። በጣም ነው የምገርሙኝ ሆነን ለመናገር ማለት ነው። እና ቢለያዩ ራሱ እዚህን ያህል የሚያስደስት ነገር አለ? እኔ እንደው ግርም ይለኛል እኮ እውነት። በጣም ብዙ ነገሮችን አይቻለሁ ሆነን ለመናገር ማለት ነው። እና ደግሞ እነሱ መቼም የማይለያዩ ናቸው። ታውቃላችሁ፣ ሁላችሁም እኮ ታውቃላችሁ ማለት እንደማይለያዩ እኮ ሙሉ ለሙሉ የምታውቁ ናችሁ። ሙሉ ለሙሉ ማለት ነው ሁላችሁም ማለት ነው። ይሄን ነገር ታውቃላችሁ ምን ያህል ፍቅር እንዳላቸውና ምን ያህል
እንደሚዋደዱ ምን ያህል እንደሄዱ ታውቃላችሁ። ስለዚህ ይህን እያወቃችሁ ራሱ አበቃ ከእንግዲህ በኋላ በቃ የምትሉ በቃ ሌላም ሰው ቢሆን እኮ በቃ እንደዚህ ባልና ሚስት ራሱ ማለት ነው አብረው ኖረው ወልደው ምናምን ልጆች እያላቸው ተጣለ፣ ያው ተከሌ ጋር እንደዚህ ታይታ ተጣለ፣ በዛው በቃ የምታባብሱን ነገር በቃ ራሳችሁ አሁንማ አሁን ላይ እኮ ሶሻል ሚዲያ በተለይ የሚጠቀም ሰው ማለት ነው እውነት ጨልሎ መህን ነው ያለበት። እውነት ባለትዳርም ሆነ ባለፍቅረኛ በቃ ታጨልሉታላችሁ። በቃ ያቺ ሴት እንደዝናት የሆነ ነገር በቃ ወይ ሰው ጋር ሰላም ትትባባል ታያላችሁ። በቃ ካሱ ጋር ነበረች ያን ሰው በምን ምክንያት እንዳገኘችው ራሱ እንኳን አታውቁ ማለት ነው። ከከሌ ጋር ነበረች ከሌን ሰላም ትትል በቃ አለ ያለ እንኳን አይደለም ተገናኝተው አይታችሁ ቀርቶ ታታው ራሱ ማለት ነው ፎቶ ታቀናብሩና አንዱን ታንዱ ታመጡና በቃ ባልና ሚስት ልይት የምታረጉን ነገር እኔ በጣም ነው የሚገርመኝ እውነት ለመናገር ማለት ነው። እና ሰው ለምን ቆይ አንድ እንዲሆን ለምን አይፈለግም? ምክንያቱም የነሱ ኑሮ እናንተ አኖሩ፣ የእናንተ ኑሮ እነሱ አይኖሩላችሁ። እኔ እኮ ግርም የሚለኝ ነገር ይሄ ነው። ሰው የሚኖረው የራሱን ህይወት ነው አይደል? ወይም አግዙኝ አይሉ ወይም ታገዙ በቃ ይሄን ነገር እኔ እኮ በቃ እኔ ግርም ይለኛል ወላሂ። እና ስለዚህ ተነሱ ምን ታገኛላችሁ? ተለያዩና ምን ጥቅም ይገኛል? ምንም አይገኝም እኮ እውነት። እንደውም ሰላም እንዲሆኑ ሁላችሁም ባንድ ሆናችሁ አንድን ሰው ማንኛውም ቢሆን የሀገርን ጉዳይ ይሁን ማለት ማንኛውም ሰው ይሁን ያን ነገር ለማስተካከል መሞከር ነው እንጂ ያለበት አንድ ሰው እንደዚህ ነውና ያን ጥፋት ስላጠፋ ያ ሰው ገደል ይገባልና ገደል እንድሮ ብሎ ያን ሰው ለመጣል ወይም ያንን ሰው ለማዳከም መሄድ የለብንም። ያን ሰው ለማጠንከር፣ ያን ሰው ለማንሳት፣ ያን ሰው ከፍ ለማድረግ፣ ያን ሰው እውቀት ከሌለው እውቀት ለመስጠት ባለ ምክር ማለት አንድኛው ይሻላልና ከአንድኛችሁ አንድኛችሁ ለመምከር ነው እንጂ መሞከር ያለብን በማንኛውም ቢሆን በእነሱ ብቻ አይደለም። እኔ በሃይሚና ብሩኬን ስለምወዳቸው ብቻ አይደለም በሌሎችም በቃ በራሳችን ራሱ ፋሚሊዎች በቃ እንደዛ አይነት ነገሮች የምታደርጉ ልጆች እውነት በጣም ነው የሚገርሙኝ እኔ በራሴ ማለት ነውና ይሄን ነገር ባታረጉ ደስ ይለኛል ማለት ነው። ምክንያቱም እንደዚህ አይነት ነገሮች ናቸው አሁን ተስፋፍተው ሀገራችን ራሱ ምንቅልቅል እያረጓት ያሉት ነገር ቢኖር ይሄ ነው። እና ከእንደዚህ አይነት ነገር ብንቀጠብ ለሀገራችን ሰላም ብንሰብክ የተጣሉ ወገኖቻችን ሰላም እንዲሆኑ ለማድረግ ብንሞክር ተጎናቸው የሆነ ነገር የቸገራቸውን ሰዎች ለማንሳት ብንሳተፍ ያን ነገር ብናደርግ እኮ ሀገራችን እናነሳለን አይደለም ሌላ ሰው እና አንድ ሰው አንድ ነገር አውርቷልና ታንድ ሰው ጋር ታይቷልና ያ ሰው አረገው ወይም ሆነ አይባልም። ዝም ብሎ በቃ ሆነ ብሎ ማውራት ይከብዳል እውነት ለመናገር ማለት ነው። አሁን ሁላችንም የምናወራው ያላየነውን ያልሰማነውን ነው። አሁን ሶሲና ብሩኬ አብረው ነበሩ አብረው እንድብለዋል በቃ ያላየችሁትም በቃ ነበራችሁ አብራችሁ የላችሁም ራሱ ባለቤቱ ነው የሚያውቀው ያን ነገር አይደል እንዴ? እና ስለዚህ ይሄን ነገር እንደዚህ ባናካብድ ነገሮችን ቀለል አድርገን ብናያቸው ሰላምን ብንፈጥር እውነት ለክፉ ነገር አታስቡ እውነት ለመናገር ማለት ነው። ማንኛችንም መቼም ክፉም ሆን ደግም ሆን የራሳችን ስራ ነው የሚያወጣን አይደል እንዴ? እና ስለዚህ ይሄን ነገር እባካችሁ እህቶቼ ጥንቃቄ ብታደርጉ በተለይ ደግሞ ኮሜንት የምትጥፉ ልጆች ማለት ነው በቃ ያልሆነ ነገር አትጣፉ በፈጠራችሁ ጌታ እውነት አላህን ፍሩ ሌላ ነገር እንኳን አትፍሩ።